ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። በቻምፒየንስ ሊግ የሩብ ፍጻሜ ጨዋታ በኢንተር ሚላን 2-1 ከተሸነፈ ከአራት ቀናት በኋላ ባየር ሙኒክ ቦሩሲያ ዶርትሙንድን ይገጥማል። በ29ኛው ሳምንት በሜዳው አሊያንዝ አሬና ቅዳሜ ምሽት 1 ሰዓት ተኩል ቦሩሲያ ዶርትሙንድን ያስተናግዳል። የባየር ሙኒኩ የቀይ መስመር ተከላካይ ጀርመናዊ ተጫዋች ጆሹዋ ኪሚች እነዚህን የሚጠበቁ ጨዋታዎች በየ3 ቀኑ ማድረጋችን በጣም ጥሩ ነው። እንደ ተጫዋች በሚያዝያ ወር ትልልቅ ጨዋታዎች ሲመጡ ያስደስታሉ፣ ነገር ግን ውጤቱን ማግኘት አለብን ሲል ተናግሯል። በአስቸጋሪው የቡንደስሊጋ ፉክክር ከባየር ሌቨርኩሰን ጋር ያለውን የ6 ነጥብ ልዩነት ባየር ሙኒክ ለማስቀጠልም ይህ ጨዋታ ወሳኝ ነው። ባየር ሙኒክ ቡንደስሊጋውን በ68 ነጥብ በ28ኛው ሳምንት ኦግስበርግን አሸንፎ ቦሩሲያ ዶርትሙንድ ደግሞ በ28ኛው ሳምንት ፍራይቡርግን 4-1 አሸንፎ በ41 ነጥብ 8ኛ ደረጃን በመያዝ ነው የሚገናኙት። ሁለቱ ቡድኖች በአውሮፓ ቻምፒየንስ ሊግ ከተሸነፉ በኋላ በሚያደርጉት በዚህ ጨዋታ ባየር ሙኒክ ባለፉት 12 ጨዋታዎች 3 እና ከዛ በላይ ጎሎች በማስቆጠር 81 ጎሎች አስቆጥሯል። የቪሴንት ኮምፓኒ ቡድን 54 የጎል ልዩነት አለው። ተከታዩ ሌቨርኩሰንን ስናይ 29 ነው። ይሄ ቁጥር የሚነግረን ባየርን አግቢ ቡድን መሆኑን ነው። ባለፈውም ጠቅሻለሁ። ባርሴሎና፣ ፒኤስጂ፣ ባየር ሙኒክ አሁን በአውሮፓ ላይ ጎል የሚያስቆጥሩ ቡድኖች ናቸው። የባቫሪያኑ ክለብ ባለፉት 12 ጨዋታዎች አንድ ጊዜ ብቻ ሽንፈትን አስተናግዷል። 11 ሲያሸንፍ 2 ጊዜ አቻ ወጥቷል። ቦሩሲያ ዶርትሙንድ ባለፉት 2 የቡንደስሊጋው ጨዋታዎች 7 ጎሎች አስቆጥሯል። ከነዚህ ጨዋታዎች በፊት በነበሩት 2 ጨዋታዎች ግን ማስቆጠር አልቻለም ክለቡ። ይሄ የሚያሳየው ደግሞ የኒኮ ኮቫች ቡድን በማጥቃቱ በኩል ወጥ የሆነ አቋም እንደሌለ ያሳያል ክለቡ። በሳምንቱም አጋማሽ ከባርሴሎና ጋር በነበረው ጨዋታ ጎል ማስቆጠር እንዳልቻለ አይተናል። በሰፊ ጎል ልዩነት ቢሸነፍም ጎል አስቆጥሮ ግን ውጤቱን ማጥበብ አልቻለም ነበር። ይሄ ደግሞ ከዶርትሙንድ በ5 ነጥብ ርቆ 4ኛ ስፍራ ላይ የሚገኘው ሜንዝ ላይ በመድረስ የቻምፒየንስ ሊግ ተሳትፎ ቦታን ለማግኘት እንደዚሁም ደግሞ በአውሮፓ ቻምፒየንስ ሊግ ባርሴሎናን ጥሎት ባያልፍ እንኳን እንዳይቀናቀነው ያደርጋል። ይህን ጥረቱ ላይ ደግሞ እንቅፋት ሊፈጥርበት ይችላል ጎል አለማስቆጠሩ። የቦሩሲያ ዶርትሙንዱ ክሮኤሺያዊ አሰልጣኝ ኒኮ ኮቫክ ስለ ጨዋታው ሲገልጽ ሁለታችንም በሰንጠረዥ ውስጥ በተለመደው ቦታ ላይ አይደለንም፣ ነገር ግን ሁለቱ ቡድኖች ሲገናኙ ጨዋታው ቀላል አይሆንም። በዓለም ዙሪያ ከ100 በላይ ሀገራት እንደሚታይ አምናለሁ። ያ ማለት ዴር ክላሲከር ደርቢ ባለፉት ጥቂት ዓመታት እና 10 ዓመታት ውስጥ አድጓል። ነገር ግን ይህ የጀርመን ክላሲክ ጨዋታ በመጀመሪያ ይሁን በሁለተኛው በሶስተኛ ደረጃ ላይ የትኛው ደረጃ ላይ እንደሚቀመጥ ባላውቅም ይህን ደረጃ ለመያዙ ግን በሁለቱ ቡድኖች ብቃት ላይ የተመሰረተ ነው ሲል ተናግሯል። ዶርትሙንድ ባለፈው ዓመት ያካሄደውን ለመድገም ሁሉንም ነገር ጥራለን ሲል ተናግሯል። በተለይ ደግሞ በዚህ ጨዋታ ሃሪኬንን መቆጣጠር ከቻልን ባየር ሙኒክን ከጨዋታ ውጭ ማድረግ እንችላለን ሲል ተናግሯል። በረቡዕ የቻምፒየንስ ሊግ ጨዋታ የባርሴሎና አጥቂዎች ራፊና፣ ላሚን ያማልና ሮበርት ሌቫንዶቭስኪን መቆጣጠር ያልቻለው እንግዲህ የዶርትሙንድ ተከላካይ ክፍል እንዴት ሃሪኬንን ያቆመዋል የምንየው ነው የሚሆነው። ዶርትሙንድ ወሳኝ ተከላካዩ የጀርመናዊው ኒኮ ሾልተርቤክ በጉዳት ከውድድር ዓመቱ ውጭ መሆንና የማል ተከላካዩ ፊሊፖ ማኔንና የማካዩን ኦስትሪያዊ ማርሴል ሳቢስቲዘርም እንደዚሁ በዚህ ጨዋታ ላይ ላይሰለፉ ይችላሉ። ይሄ ደግሞ ለቡድኑ ተጨማሪ ክፍተት ነው። በሙኒክ በኩል ጀማል ሙሲያላ በጡንቻ መሳሳብ ሃምስትሪንግ ጉዳት ባለፈው ሳምንት መጎዳቱን ገልጬ ነበር፣ አይሰለፍም። የተከላካይ መስመር ተሰላፊዎቹ ካናዳዩ አልፎንሶ ዴቪስ እና ዳዮት ኦፓሚካኑም ይሄ ፈረንሳይ ተጫዋች በጉዳት ከውድድር ዓመቱ ውጭ ሆነዋል። የቡድኑ አንበልና ግብ ጠባቂ ማኑኤል ኒየር፣ የክንፍ ተጫዋቹ ፈረንሳዩ ኪንግስሊ ኮማን እና አማካዩ ጀርመናዩ አሌክሳንደር ፓቭሎቪክ ግን ምናልባት ሊሰለፉ ይችላሉ። እንደዚሁም ባለፈው ከኢንተር ጋር በነበረው ጨዋታ እነዚህ ተጫዋቾች አልተሰለፉ ነበር። በሁለቱም በኩል በጉዳት በኩል ክፍተት አለ። በዶርትሙንድ በኩል በጣም ቁልፍ ተጫዋች ጊኒያዊ አጥቂ ጊራሲ ነው። በቻምፒየንስ ሊጉ ባርሴሎና ላይ ጎል አስቆጥሮ በሚፈለገው መንገድ ዶርትሙንድን ማገዝ ባይችልም የተጫዋች ጎል ማስቆጠር የሚችል የቡንደስሊጋው አንዱ አጥቂ ነው። በንጽጽር የጊኒያዊ አጥቂ ጊራሲ ወደ ቡንደስሊጋ ከተመለሰ አንስቶ ከጎሎች ርቆ አያውቅም። ባለፈው የቡንደስሊጋ ውድድር ዘመን ስቱትጋርት ሌቨርኩሰንን ተከትሎ እንዲጨርስ የእሱ 28 ጎሎች ትልቁን ድርሻ ይወስዳሉ። ከፍተኛ አስቆጣሪ ሆኖ ላለማጠናቀቁ ግን የሃሪኬን ወደ ጀርመን መምጣትና የቡንደስሊጋው ከፍተኛ ጎል አስቆጣሪ መሆን ነበር ሁለተኛ እንዲሆን
ሻምፒዮን ያደረገው። ጊራሲ በዶርትሙንድም የተሳካ የመጀመሪያ ዓመት አሁን ላይ እያሳለፈ ይገኛል። ከ25 ጎሎቹ መካከል 10 የተገኙት በቻምፒየንስ ሊግ ነው። ልክ እንደነ ራፊና በቻምፒየንስ ሊግ ጎል ካስቆጠሩ ተጫዋቾች አንዱ ነው። 12 ጎል አለው ራፊና። ጊራሲ ደግሞ እንደዚሁ 10 ጎል አለው። ለዚህም ነው እሱ በቡድን ውስጥ መገኘቱ የጨዋታ ውጤትን ሊቀይር ይችላል ሲሉ የዶርትሙንድ አሰልጣኝ ኒኮ ኮቫክ የሚናገሩት። ባለፈው አንስቻለሁ የጀርመን ቡንደስሊጋን ቻምፒዮን ቡድን ሊወስኑ ይችላሉ ብዬ ካነሳቸው 3 ጨዋታዎች አንዱ የባየር ሙኒክና የቦሩሲያ ዶርትሙንድ ጨዋታ ነው። ማለትም በ32ኛው ሳምንት ሙኒክ ከአርቢ ሌይፕዚግ እንዲሁም በ33ኛው ሳምንት ሌቨርኩሰን ከቦሩሲያ ዶርትሙንድ ጋር የሚያደርገው ጨዋታ እንዳለ ሆኖ ባየር ሌቨርኩሰን ከሙኒክና ከዶርትሙንድ ጨዋታ ቀደም ብሎ 10 ተኩል ላይ ከዩኒየን በርሊን ጋር በሜዳው ይጫወታል። እነዚህ ጨዋታዎች የቡንደስሊጋው ደረጃ ሰንጠረዥና የቻምፒዮንነት ጉዞ ላይ ለውጥ ሊያመጡ የሚችሉ ጨዋታዎች ናቸው። ለአራትዮሽ ፉክክር የሚደረገውም ውድድር እንደዚሁ በቡንደስሊጋው ተጠባቂ ነው። ከሜንዝ ጀምሮ 8ኛ ደረጃ ላይ እስከተቀመጠው ቦሩሲያ ዶርትሙንድ ድረስ ሜንዝ 4ኛ ነው፣ አርቢ ሌይፕዚግ 5ኛ ነው፣ ሞንቼግላድባ 6ኛ፣ እንደዚሁም ፍራይበርግ 7ኛ እንዲሁም ዶርትሙንድ 8ኛ ላይ ነው የሚገኙት። 46፣ 45፣ 44፣ 42 እና 41 ነጥብ ይዘው ነው እንግዲህ እነዚህ ቡድኖች በቀጣይ 5 ጨዋታዎች በቡንደስሊጋው 4 ውስጥ ገብቶ ቻምፒየንስ ሊግ ተሳትፎን ለማግኘት ይፎካከራሉ። እንግዲህ በቀጣይ ቡንደስሊጋውም የሚጠበቅ አንዱ የአውሮፓ ውድድር ነው። እንደዚሁ ስፓኒሽ ላሊጋም አለ፣ የጣሊያን ሴሪም አለ። እነዚህን ጨዋታዎች በቀጣይ በሃሚንግ ስፖርት የምናስመለከታችሁ ነው የሚሆነው። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።